የሰገራውን ቅርጽና ቀለም መለየትና ማወቅ ምን ያህል ጠቃሚ እንደሆነ ያውቃሉ? ይህንን ቪዲዮ ካዩ በኋላ ሰገራውን በማየት ብቻ ጤናውን ይጠብቃሉ? ሰገራው ስለ ጤናው የሚነግራችሁ ነገሮች እርሶ ሊያስተውሏቸው የሚችሉ ማንኛቸውም የሰገራ መጠን፣ የቀለም ለውጦች የከባድ በሽታ ምልክት ሊሆኑ ይችላሉ። ከዚህ ቪዲዮ በኋላ ሰገራው በፍጹም አይሸውዶትም። ችላ አትበሏቸው። ሁሌም እርምጃው ወደ ጥሩ ጤንነት እንዲሆን ይህንን ቪዲዮ እስከ መጨረሻው ይመልከቱ። እንደሚያውቁት የተለመደው የሰገራ ቀለም ቡናማ ነው። በሚመገቡት ምግብ ላይ በመመስረት አንዳንድ ጊዜ ትንሽ ሊለያይ ይችላል። ነገር ግን ያለምንም ግልጽ ምክንያት ድንገተኛ ቀለም መቀየር የማስጠንቀቂያ ምልክት ሊሆን ይችላል። ስለዚህ ምን እንደሆነ እንወቅ። ነጭ፣ ግራጫ ወይም የሸክላ ቀለም ያለው ሰገራ የሐሞት እጥረትን ያሳያል። ሐሞት መደበኛው ቡናማ ቀለም እንዲኖር የሚያደርገው ነው። ፈዘዝ ያለ ሰገራ በጉበትና በሐሞት ፊኛ ላይ ያሉ ችግሮችን ሊያመለክት ይችላል። ስለዚህ ቀደም ብሎ ማወቅ ሕይወትን ያድናል። ነጭ ሰገራ የክሮንስ በሽታ ምልክት ሊሆን ይችላል። ይህም ስር የሰደደ የአንጀት በሽታ ነው። አረንጓዴ፣ ስፒናች፣ ጎመን፣ ብሮኮሊ አድናቂ ኖት? ወይም ደግሞ በአመጋገቦ ውስጥ አቮካዶ፣ ኩከምበር፣ ዝኩኒ፣ ሌሎች አረንጓዴ ምግቦች ያዘወትራሉ? ስለዚህ ስለ አረንጓዴ ሰገራ የሚጨነቁበት ምክንያት ላይኖር ይችላል። አረንጓዴ የሰገራ ቀለም በክሎሮፊን የበለጸጉ አትክልቶችን በመውሰድ ምክንያት አረንጓዴ ያደርጋቸዋል። አረንጓዴ የመሆኑ ምክንያት ምግብ ካልሆነ ግን ሰገራው የምግብ መፈጨት ሂደትን በፍጥነት አልፏል ማለት ነው። ቢጫ ሰገራው ቢጫ ቀለም ያለው ከሆነና በመጸዳጃ ጉድጓድ ሳህን ውስጥ የዘይት ጠብታዎች እንደሚተው አስተውለው ከሆነ ቢጫ ሰገራ ደካማ ስብ የመሳብ ምልክት ሊሆን ይችላል። የምግብ መፈጨት ስርዓቱ ምግብን በሚፈለገው መንገድ መፍጨት ሲያቅተው በጣም ብዙ ስብ ከሰገራው ጋር ይወጣል። ሌላው ምክንያት ደግሞ በቆሽት የሚመረቱ ኢንዛይሞች እጥረት ነው። ሴላሊክ በሽታ ያለባቸው ሰዎች ግሉተን መብላት አይችሉም። ስለዚህ ዳቦና ፓስታ ከሌሎች በግሉተን የበለጸጉ ምግቦች ጋር መመገብ አንጀት ይቸገራል። ግን አትደናገጡ። ቢጫ ቀለም በጣም ብዙ ካሮት እንደበሉና ብዙ ቢጫ ቀለም ያላቸው መጠጦች እንደወሰዱ ምልክት ሊሆን ይችላል። ጥቁር ሰገራ እንደ አስፕሪን ሰፕሊመንተሪ የሚወስዱ ከሆነ ወይም በአንጀት ውስጥ ደም በመፍሰስ ምክንያት ሊመጣ ይችላል። በጣም የተለመደው ምክንያት በሚመገቡት ምግብ ውስጥ እንደ ብሉቤሪ፣ ጥቁር ቸኮሌት፣ ኪዊዎችና ጭማቂ ያሉ ጥቁርና ሰማያዊ ምግቦች ለሰገራው ይህንን ከለል ሊሰጡት ይችላል። ሰፕሊመንትና ኒኮቲን ለዚህ ቀለም ለውጥ መንስኤ ሊሆን ይችላል። ጥቁርና ሰማያዊ ምግቦች እንዲሁም ሰፕሊመንት የአመጋገብ አካሉ ካልሆነ ግን ምናልባት እርሶ ሊጨነቁ ይገባል። በግልጽ ዶክተሮን ለማናገር የሚሆን ምክንያት ነው። ቀይ ሰገራ ብዙውን ጊዜ በአመጋገብ ምክንያት ሊፈጠር ይችላል። ባለቀለም መጠጦች፣ ቲማቲሞች ምን እንደበሉ ብቻ አስቡ። ነገር ግን ምክንያቱ ምግብ ካልሆነ ዶክተሮን ለማናገር ጊዜው አሁን ነው። በጣም አስደንጋጭ ምልክት ነው። የፊንጢጣ መሰንጠቅ፣ አልሰርቲቭ ኮላይትስ ወይም እንደ ካንሰር ያለ ከባድ ነገር ሊሆን ይችላል። የሰውን ሰገራ በቅርጽና በወጥነት ላይ በመመስረት የአንጀት ጤናን ማወቅ ይችላሉ። እንደ የሆድ ድርቀት ወይም ተቅማጥ ያሉ ሁኔታዎች ምንን ሊያመለክቱ ይችላሉ? ሰባቱ የሰገራ ቅርጽ አይነቶችና በአጠቃላይ ምን ማለት ናቸው የሚለውን ደግሞ ነይ። አይነት 1 የተለያዩና ጠንካራ። የዚህ አይነት ሰገራ ትርጉሙ ከባድ የሆድ ድርቀት። ይህ የሚያመለክተው በኮሎን ውስጥ ረጅም ጊዜ ያሳለፈ ሲሆን ይህም አብዛኛው ውሃ እንዲስብ በማድረግ ጠንካራ፣ ደረቅና ለማለፍ አስቸጋሪ ያደርገዋል። ምክንያቶቹ በቂ ፈሳሽ ያለው ምግብ አለመመገብ፣ ውሃ ማነስ፣ አካላዊ እንቅስቃሴ አለመኖር። መፍትሄ የበለጠ ውሃ ጠጡ፣ ፍራፍሬ፣ አትክልት፣ እህሎች ይመገቡ። አይነት 2 የሶሴጅ ቅርጽ ያለው ሆኖ ግን ጎበጥ ያለ። ትርጉም መጠነኛ የሆድ ድርቀት በሚፈጠርበት ጊዜ ጥቅጥቅ ያለ ሸካራ ሰገራ ይኖራል። በጣም ከባድ እንደሆነና
ለመተላለፍ የማይመች እንደሆነ ይጠቁማል። ይህ ደግሞ በኮለን ውስጥ ረዘም ያለ የመተላለፊያ ጊዜ እንደወሰደ ያመለክታል። ምክንያቶቹ በቂ ፈሳሽ ያለው ምግብ አለመመገብ፣ ውሃ ማነስ፣ የአንጀት እንቅስቃሴ መያዝ። መፍትሄው ጥሩ የምግብ የመፈጨት ሂደት እንዲኖር የተመጣጠነ አመጋገብ ቀስ በቀስ ጨምሩ፣ ውሃ ጠጡ፣ እናም በየጊዜው እንቅስቃሴ ያድርጉ። አይነት 3 ልክ እንደ ቋሊማ ነገር ግን በላዩ ላይ ስንጥቅ ያለው። ትርጉሙ ጤናማና መደበኛ ሰገራ። ይህ ቅርጽ ጥሩ የአንጀት ተግባርን ያሳያል። ጥሩ የምግብ መፈጨት፣ የተመጣጠነ አመጋገብና ትክክለኛ እርጥበት። አራተኛ ልክ እንደ ቋሊማ ወይም እባብ ቅርጽና ለስላሳ። ትርጉሙ ተስማሚና ጤናማ ሰገራ። ይህ ትክክለኛ የእርጥበትና የፋይበር አወሳሰድና ቀላል መተላለፊያን ያመለክታል። ጥሩ የምግብ መፈጨት፣ ከፍተኛ ፋይበር መውሰድና ጥሩ እርጥበት። አይነት 5 ጥርት ያለ የተቆራረጡ ጠርዞች ያላቸው ለስላሳ ነጠብጣቦች። ትርጉም መጠነኛ ተቅማጥ ወይም የፋይበር እጥረት ለመተላለፍ በአንጻራዊነት ቀላል ቢሆንም ይህ አይነት ሰገራ በአንጀት ውስጥ በጣም በፍጥነት እንደሚንቀሳቀስና በምግብ ውስጥ በቂ ፋይበር አለመኖሩን ያሳያል። መንስኤው ፈጣን የምግብ መፈጨት፣ ዝቅተኛ ፋይበር ወይም መለስተኛ የአንጀት መቆጣት፣ ለምሳሌ የምግብ አለመቻቻል። መፍትሄው ቅመም የበዛባቸው ምግቦች፣ ላክቶስ አመጋገብን ያስተካክሉና የተመጣጠነ ፋይበርን ያረጋግጡ። አይነት 6 ለስላሳ ቁርጥራጭ በተሰነጣጠቀ ጠርዞች። ትርጉሙ መጠነኛ ተቅማጥ፣ ሰገራው በአብዛኛው ጥቅጥቅ ያለ ነው። ይህም በምግብ መፈጨት ስርዓት ውስጥ በፍጥነት እንዳለፈና በቂ ያልሆነ የውሃ መሳብን ያሳያል። ይህ በመጠኑ ኢንፌክሽኖች ወይም ሌሎች የምግብ መፍጫ ችግሮች ምክንያት ሊሆን ይችላል። ምክንያቶቹ የምግብ አለመቻቻል፣ ኢንፌክሽን፣ ባክቴሪያ፣ ቫይረስ ወይም የሆድ ጭንቀት። መፍትሄው የአመጋገብ ማስተካከያ ያስቡ። አይነት 7 ውሃማ ምንም ጠንካራ ቁርጥራጭ የሌለው ሙሉ በሙሉ ፈሳሽ። ትርጉሙ ከባድ ተቅማጥ። ይህ አይነት ሰገራ በጣም ፈጣን የመተላለፊያና አነስተኛ የውሃ መሳብን ያመለክታል። ብዙውን ጊዜ ከኢንፌክሽን፣ ቫይረስ፣ ባክቴሪያ ወይም ጥገኛ ተውሳክ፣ እብጠት ወይም አንዳንድ የሕክምና ሁኔታዎች ጋር ይዛመዳል። ይህ አይነት ተደጋግሞ ከቀጠለ ወደ ድርቀት ሊያመራ ይችላል። መንስኤዎች ኢንፌክሽን፣ የምግብ መመረዝ፣ እንደ ኖር ቫይረስ ያሉ ቫይረሶች፣ የምግብ አለርጂዎች፣ አይቢኤስ ወይም ኢንፍላማቶሪ የአንጀት በሽታ፣ አይቢዲ። መፍትሄ እርጥበት ይኑሮት፣ ኤሌክትሮላይቶች ያስፈልጎታል። ዶክተሮን መጎብኘቶን አይርሱ። ጠቃሚ ነጥቦች በቀለም በቅርጽና ወጥነት ላይ ያተኮሩ የሰገራ አይነቶች ለጤናው ፍንጭ ይሰጣል። ሌሎች ምልክቶች ሁልጊዜ እንደ ህመም፣ መወጠር፣ አጣዳፊነት፣ ደም ወይም የመሽተት ለውጦች ያሉ ሌሎች ምልክቶችን ያስተውሉ። በሰገራ አይነት፣ ቀለም ወይም ሌሎች ምልክቶች ላይ የማያቋርጥ ለውጦች ካዩ ሁልጊዜ ዶክተሩን ማማከሮ ጥሩ ነው።